ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምናላችሁ። ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ወሬዎቹን ወደ እናንተ እናደርሳለን። በምስራቅ ኦሞ ዞን በቱሪስቶች ላይ ጥቃት ተፈጸመ። 470 ሺህ የንግድ ድርጅቶች ከፌዴራል መዝገብ ተሰርዘዋል ተባለ። ሶማሌላንድና ከፊል ራስ ገዟ ጁባላንድ የሶማሊያ ፌዴራል መንግስት ከተባበሩት አረብ ኤምሬቶች ጋር የተፈጸሙ የወደብ ስምምነቶችን ለማቋረጥ ያስተላለፈውን ውሳኔ ውድቅ አደረጉ። በምስራቅ ኦሞ ዞን በቱሪስቶች ላይ ጥቃት ተፈጸመ። 2 የቱርክዬ ዜጎችን ጨምሮ 3 ሰዎች ተገድለዋል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በምዕራብ ኦሞ ዞን ሱሪ ወረዳ ጉብኝት ላይ በነበሩ ቱሪስቶች ላይ በተፈጸመ ጥቃት 2 የቱርክዬ ዜጎችና 1 ኢትዮጵያዊ አሽከርካሪ መገደላቸውን የክልሉ መንግስት አስታወቀም። የክልሉ ኮሚኒኬሽን ቢሮ ባወጣው መግለጫ ጥቃቱ ማንነታቸው ያልታወቁ አርብቶ አደር ሽፍቶች ሲል በጠራቸው አካላት ትላንት ጥር 4 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ገደማ መፈጸሙን አስታውቋል። በተፈጸመው ጥቃት የ3ቱ ንጹሃን ሰዎች ህይወት ማለፉን የጠቆመው መግለጫው ድርጊቱ የተፈጸመው ለዝርፊያ ዓላማ እንደሆነም አመላክቷል። እነዚህ የሰፈር ሽፍቶች ለዝርፊያ ሲባል ያደረጉት ድርጊት ክቡር የሆነውን የሰው ልጅ ህይወት አጥፍቷል ሲል በመግለጫ የገለጸው የክልሉ መንግስት ድርጊቱን አረመኔያዊ ሲልም ኮንኗል። አክሎም ጥቃቱን የፈጸሙትን ግለሰቦች በቁጥጥር ስር ለማዋል የተቀናጀ የጸጥታ ኃይል በማሰማራት ሰፊ የህግ ማስከበር ዘመቻ መጀመሩንም ገልጿል። ሶማሌላንድና ከፊል ራስ ገዟ ጁባላንድ የሶማሊያ ፌዴራል መንግስት ከተባበሩት አረብ ኤምሬቶች ጋር የተፈጸሙ የወደብ ስምምነቶችን ለማቋረጥ ያስተላለፈውን ውሳኔ ውድቅ አደረጉ። ሶማሌላንድ የፌዴራል መንግስቱ በግዛቷ ላይ ህጋዊና አስተዳደራዊ ስልጣን እንደሌለው የገለጸች ሲሆን ፑንትላንድ ደግሞ የሞቃዲሾ ውሳኔ ተፈጻሚ የማይሆንና የማይጸና እንደሆነ አስታውቃለች። የሶማሊያ ፌዴራል መንግስት ካቢኔ ሰኞ ጥር 4 ቀን 2018 ዓ.ም ባደረገው ስብሰባ ከተባበሩት አረብ ኤምሬቶች ጋር የተደረጉ ሁሉም የሁለትዮሽ ስምምነቶች እንዲቋረጡ መወሰኑን አስታውቋል። ይህ ውሳኔ ከባህረ ሰላጤው አገር ጋር የተደረጉ የወደብ ስምምነቶች የመንግስት ተቋማት እንዲሁም የጸጥታና የመከላከያ ትብብርን እንደሚመለከት ገልጿል። በተለይም የወደብ ጉዳይ ላይ አጽንኦት የሰጠው የፌዴራል መንግስቱ መግለጫ ውሳኔው በሶማሌላንድ በሚገኘው በበርበራ ወደብ፣ በፑንትላንድ ቦሳሶ ወደብ እንዲሁም የጁባላንድ ኪስማዮ ወደብ ላይ ተፈጻሚ እንደሚሆን አስታውቋል። የፌዴራል ተቋማትንና የሀገሪቱ ፌዴራል ስርዓት አባል ግዛቶችን እንደሚመለከትም አክሏል። የፌዴራል መንግስቱ ይህንን ውሳኔ ያስተላለፈው የሶማሊያ ሉዓላዊት የግዛት አንድነትና ብሔራዊ አንድነት ለመጠበቅ አስፈላጊ በመሆኑ እንደሆነም አስረድቷል። የተባበሩት አረብ ኤምሬቶች የሶማሊያን ነጻነትና ፖለቲካዊ መረጋጋት አደጋ ላይ የሚጥሉ ጠባጫሪና ሰላምን የሚያናጉ ድርጊቶችን ፈጽመዋል ሲልም ከሷል። ይህንን የፌዴራል መንግስቱን ውሳኔ ተከትሎ መግለጫ ያወጡት ሶማሌላንድና ፑንትላንድ የሞቃዲሾን ውሳኔ እንደማይቀበሉ አስታውቀዋል። የመጀመሪያውን የአገርነት ዕውቅና ከእስራኤል ያገኘችው ሶማሌላንድ የፌዴራል መንግስቱ ከበርበራ ወደብ ጋር በተያያዘ በተፈጸሙ ስምምነቶች ላይ ስልጣን እንዳለው በመጥቀስ ያስተላለፈውን ውሳኔ በጽኑ እንደምትቃወም ገልጻለች። ሶማሌላንድ ውስጥ የሚገኘው የበርበራ ወደብ እንዲሁም የበርበራ አየር ማረፊያና ነፃ የንግድ ቀጠና የሚተዳደሩት ባለቤትነቱ የተባበሩት አረብ ኤምሬቶች መንግስት በሆነው ዲፒ ወርልድ በተባለው የወደብ አስተዳደር ኩባንያ ነው። ሀርጌሳ ባወጣችው መግለጫ ሶማሊያ የሶማሌላንድ ሪፐብሊክ ሉዓላዊ ግዛት የማትነጠል አካል በሆነችው በርበራ ላይ ምንም አይነት ህጋዊ ስልጣን፣ አስተዳደራዊ ስልጣን ወይም ውጤታማ የሆነ ቁጥጥር የላትም ስትል የፌዴራል መንግስቱን ውሳኔ ውድቅ አድርጋለች። ራስ ገዝ መሆኗን ያወጀችው ፑንትላንድም ባወጣችው መግለጫ ተመሳሳይ አቋም አንጸባርቃለች። ፑንትላንድ የሞቃዲሾን ውሳኔ የተቃወመችው የራሷንና የሶማሊያን ፌዴራል ህገ መንግስት በመጥቀስ ነው። በህገ መንግስቶቹ መሰረት ፑንትላንድ ውስጥ ከሚንቀሳቀሱ ኩባንያዎችና ወዳጅ አገራት ጋር
የተደረጉ የልማትና የደህንነት ስምምነቶችን የመጠበቅ የመሰረዝና የመለወጥ ስልጣን የግዛቲቱ መንግስት እንደሆነም አስታውቃለች። በዚህም ምክንያት የሶማሊያ ፌዴራል መንግስት የቦሳሶ ወደብ ልማት ፕሮጀክት እንዲሁም በፑንትላንድና በተባበሩት አረብ ኤምሬቶች መካከል የተደረጉ የደህንነት ትብብር ስምምነት ለመሰረዝ ያስተላለፈው ውሳኔ ተፈጻሚ የማይሆንና የማይጸና እንደሆነ የፑንትላንድ መንግስት ገልጿል። 470 ሺህ የንግድ ድርጅቶች ከፌዴራል መዝገብ ተሰርዘዋል ተባለ። የስራና ክህሎት ሚኒስቴር ኤክስፐርቶችን ጥናት ዋቢ ያደረገው ሪፖርተር ጋዜጣ ባወጣው መረጃ መሰረት በፌዴራል ደረጃ ከተመዘገቡ 570 ሺህ የንግድና አገልግሎት ሰጪ ድርጅቶች ውስጥ 470 ሺህ ወይም 80 በመቶ የሚሆኑት በ2024 ብቻ ከስራ ውጪ ሆነዋል ተባለ። አቶ ሙሼ ሰሙ ይህንን ክስተት ከዜናነት ባሻገር በጥልቅ ሊመረመር የሚገባው አደጋ ሲሉ መግለጻቸውም ነው የተዘገበው። እንደ አቶ ሙሼ ሰሙ ገለጻ ከሆነ የዚህ አደገኛ ክስተት አንድምታዎች ከስራ ጋር በተያያዘ 470 ሺህ ድርጅቶች መዘጋት በዚያው ልክ ለሚቀነሱ ሰራተኞችና ቤተሰቦች መርዶ ነው። መንግስት ከነዚህ ድርጅቶች ያገኝ የነበረውም ገቢ ይቋረጣል። ይህንን ክፍተት ለመሙላት በቀሩት 100 ሺህ ድርጅቶች ላይ የታክስ ጫና ሊያደርግ ይችላል። ይህም ቀሪዎቹን ከገበያ የማስወጣት እድሉ ሰፊ ነው ይላሉ። በተጨማሪም የአቅርቦትና ስርጭት ሰንሰለቱ ስለሚበጠስ የምርት እጥረትና የዋጋ ንረት ሊባባስ ይችላል ይላሉ ባለሙያው። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።